ጳውሎስ ቢኖር አሁን ገላትያን በጻፈበት አጻጻፍ ለዳኒ እንደዚህ ነበር ብሎ የሚጽፈው ለጢሞቴዎስና ለቲቶ እንደጻፈለት ማለት ነው። የማታስተውሉ የቲክቶክ ሰዎች ሆይ ርትዕት የተባለች ቤተክርስቲያን እውነተኛ ነኝ ብላ የምትለው ስላሴ ጾታ አላቸው የላቸውም፣ ሴት ናቸው ወንድ ናቸው፣ የአካል ብልት ጥፍር ከጥፍር ጀምሮ እስከ ፀጉር ድረስ አላቸው ብላ እርስ በርስ አገልጋዮቿ እየተናቆሩ እየተባሉ ምእመኗ ግራ ተጋብቶ ከወር በፊት በእስልምና ላይ ሲስቁ ሲቃለዱ እንደነበሩ በእርግጥ በቤተሰብ መካከል ጣልቃ ባንገባም እነሱ ደግሞ አሁን መልሰው ሲሳቅባቸው ማታስተውሉት ለምንድን ነው ብሎ ጳውሎስ በቁጭት ይጽፍ ነበር። እኛ አጀንዳ እኮ ብዙ ስለማያስጨንቀን ነው። እነሱ አንድ አጀንዳ ሲያገኙ መምህር ዮሐንስም እዚህ መግለጫ እየሰጡ ነው ያሉት። ማታስተውሉ መምህር ዮሐንስን አልሰማችሁም? ምን አሉ? ሰማቸው? ኤርሚ አልሰማቸውም። መምህር ዮሐንስ ማለት እኚህ ጥቁሩ ናቸው። የጉባኤው መምህር ማለት ነው። እኮ አንዴ እንደውም መተው ተወያይተዋል አንተ ጋር እዚህ እኔ ጋር መተዋል። እንዲህ ብለዋል። ላሰማ እዚህ ቲክቶክ ላይ ጦርነት ተፈጥሯል። እናንተ እንደዚህ ብለዋል። ስሟቸው። አካል አለው ግን አካሉ ምሳሌያዊ አነጋገር ነው ካለ ትክክል አይደለም። አማናዊ አካል ነው ያለው። እውነተኛ አይን፣ እውነተኛ እጅ፣ እውነተኛ እግር ለእግዚአብሔር አለ። ይህንን ደግሞ ሊቁ ምንድን ነው የሚለው? ነአምን ከመቦል እግዚአብሔር መልካት ስዱቃት አይን ወዝን አይዳ ዋይጋር እለ ወለ ተርፉ ምን ሊሆን አባላት ምን ማለት ነው? የታወቁ እጆች፣ የታወቁ ጆሮዎች፣ የታወቁ መልካት ማለት አይን፣ እግር፣ እጆች አሉት ለማን? ለእግዚአብሔር። ግን ምንድነው ልዩነቱ? የኛ የሚታይ ነው፣ የሚዳሰስ ነው፣ የሚሞት ነው፣ ግዙፍ ነው። የእግዚአብሔር ደግሞ የማይታይ ነው፣ የማይዳሰስ ነው፣ የማይጨበጥ ነው፣ ረቂቅ ነው የሚለው ነው እንደዚህ የሚገባው እንጂ ለእግዚአብሔር እጅ የለውም እግር የለውም ብሎ ማስተማር ራሱ የቻለ ክደት ነው ብዬ ነው የማምነው። አለመረዳት ከሆነ በደንብ አድርገን እንድንረዳ ሃይማኖት አበው ከመጀመሪያው ጀምሮ እስከ መጨረሻው ያሉ ሊቃውንት ይህንን ሳይጠቅሱ የተራመዱ ሊቃውንት የሉ። እያንዳንዱ አስቀምጠዋል። ግን ስላሴ በስም ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ የሚለው እኮ ስም ሶስቱ ስሞች የአካል ስሞች ናቸው ያልምንለው ራሱ የአካል ስም ነው የምንለው። እና እንዲህ ያሉት ነገሮች በደንብ ሚስጥረ ስላሴን ጠንቅቆ ማወቅ ያስፈልጋል። ከሶስቱ አካላት ደግሞ ቅድም እንደተባለው ከሶስቱ አካላት አንዱ አካል ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆነ ነው እያልን ያለ ነው። ያ አካል እጅ ያለው አካል ነው፣ ጆሮ ያለው አካል ነው፣ አይን ያለው አካል ነው። ግን ምን አይነት እጅ ነው ምን አይነት እግር ነው የሚለው ግን ልዩነቱ እና እንዲህ ያሉት ነገሮች ጠንቅቀን ብናውቅ የሚል ሀሳብ ነው ያለኝ። አመሰግናለሁ። ያስተማረን የመከረን የገሰጸን የእግዚአብሔር ቸር እያሉን ነው እንግዲህ። አሁን እጅ የለውም እግር የለውም አይቧጭርም ምናምን የምትሉ ከሆነ ክደት ነው እያሉ ነው እንግዲህ። እና እዚሁ ቲክቶክ ላይ ጦርነት ተነስቷል ወገኖች። ጳውሎስ ቢኖር አሁን ገላትያን በጻፈበት አጻጻፍ ለዳኒ እንደዚህ ነበር ብሎ የሚጽፈው ለጢሞቴዎስና ለቲቶ እንደጻፈለት ማለት ነው። የማታስተውሉ የቲክቶክ ሰዎች ሆይ ርትዕት የተባለች ቤተክርስቲያን እውነተኛ ነኝ ብላ የምትለው ስላሴ ጾታ አላቸው የላቸውም፣ ሴት ናቸው ወንድ ናቸው፣ የአካል ብልት ጥፍር ከጥፍር ጀምሮ እስከ ፀጉር ድረስ አላቸው ብላ እርስ በርስ አገልጋዮቿ እየተናቆሩ እየተባሉ ምእመኗ ግራ ተጋብቶ ከወር በፊት በእስልምና ላይ ሲስቁ ሲቃለዱ እንደነበሩ በእርግጥ በቤተሰብ መካከል ጣልቃ ባንገባም እነሱ ደግሞ አሁን መልሰው ሲሳቅባቸው ማታስተውሉት ለምንድን ነው ብሎ ጳውሎስ በቁጭት ይጽፍ ነበር። እኔ ዳኒ መጠርጠር አለበት። ይህንን ርዕስ ዳይቨርት ለማድረግ የፈለገበት አንዳች ነገር አለ ማለት ነው። እና ትክክል ነህ ብሩክዬ ለማለት ነው። እኛ ጥምጣሙም ሰውዬ ሲናገሩ ሰምቻቸዋለሁ በዚህ ጉዳይ ላይ አባ ገብረ ኪዳን የሚመስሉት ባለ ተረታሙ ማለት ነው። ማነው ማን እዝራ የሚባሉ ሳይሆን ያኛውን ማናቸው ማን የሚባሉ አሉ። አንድ ልክ ነው። ጠዋት ደግፈዋቸው ሲገቡ ሲከራከሩ ሰምቻለሁ። አይ ቲንክ እንደውም ሪከርድ አላረኩትም ብለን ዘማርያም ራሱ እኔ የተናገረውን አንድ ቪዲዮ ደርሶኛል። ምን አለ
ምን ነው እንደው አንዳንዴ ሊቃውንት አባቶቻችን እኛ እዚህ ቲክቶክ ላይ ስንት ስራ የሰራኑን ውሃ ትቸልሱበታላችሁ በድካማችን ላይ ድካማችንና እንደው እንደዚህ መና እንዲቀር ታደርጉታላችሁ ብሎ እያለቀሰ ነበር። ኦኬ አሁን ኦርቶዶክስ ኧረ በስላሴ ልትወጣ ነው ነፍሴ አይነት ደርሰዋል። ጾታ አላቸው ብለዋል። አንዱ ደግሞ ጾታ የለውም ብለዋል። ነገር የለም። ይሄ የምንጠቅሰው ማስረጃ ለሳቸው ምንም አይደለም። እሺ እና ምን አሰባችሁ? እናስተውል እያላችሁ ነው ያላችሁት? ወንድሞች እናስተውል፣ እንመለስ፣ ርዕሳችንን ቀጥለው ትንሽ ይሄ እውነት ለመናገር ትልቅ ርዕስ ነው። በቃ ቤተክርስቲያኒቷ አለኝ ደግሞ እናንተን እኮ አስተማርኳችሁ የምትለው እኮ የሥላሴን ትምህርት ኦርቶዶክስ ናት፣ በቃ ከኛ ነው የኮረጃችሁት ምናምን ነው የሚሉትና ይሄ ዋና ርዕስ ነው ብዬ አምናለሁ። ዋና ርዕስ ነው። በዚህ ትምህርት በዚህ ልክ መሳታቸውን ማስተዋላቸው ብዙ ነገር ይቀይራል ብዬ ስለማምን ነው። ያው ይሄም የተነሳውም ርዕስ ቆንጆ ነው። ሁለቱንም ማንሳት እንችላለን እንደኔ። እሺ አሪፍ ጥሩ እንችላለን። ትላንትና ምን ያህል እንደሄዳችሁበት አላውቅም፣ ግን መቀጠል እንችላለን። በደንብ ሐሳቡን ማንሳት እንችላለን፣ ወይ ደግሞ በዚህ ውስጥም ማካተት እንችላለን ብዬ አስባለሁ። ያለውን ሐሳብ ርዕሱን እናስተካክለው እንችላለን። ታዛዥ ነኝ። ስለዚህ ኩነት ይነሳ። ይህን አባት ምናልባት ያስልሳን ሆነው ወይ በጉት የላቸው አባት አድርጌ አልቆጥራቸውም። ብዙ ትምህርትም ሲያስተምሩ ከዚህ ስለነበረ ስለዚህ እኚህን አባት ምናልባት ያስልሳን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው በብስጭት ያለ ነገር እንነግራለን። ቸርች ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን እንደውም አይባልም አንልም። ሎቱ ስብሐት። እኛ እኮ ማርያም ታማልዳለች ነው እኮ ፔንቶችን ለማብሸቅ አይደለም፣ ስለምታማልድ ነው እንዴ። እመቤታችን ዘላለማዊት ድንግል ናት ብለን የምንናገረው እኮ እርድብን በሉ ብለን እኮ አይደለም። ዘላለማዊት ድንግል ስለሆነች ነው እኮ። ልናበሽቃቸው ፈልገን እኮ አይደለም። እኔ እኮ አቡነ ተክለ ሃይማኖትን ወደዋለሁ ስል እኮ ከልብ ወደ ቀርበው ግን አያወሩም እዚህ ጉዳይ ላይ እሺ እኮ ነው እንጂ እኮ መናፍቅ ሳይኮ ላበሽቃቸው ብዬ አይደለም። ስለዚህ አንዳንድ ጊዜ አውደ ምሕረት በሆነ የሆነ ነገር ውስጥ እንገባና የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን። አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ በማተኮር እባካችሁን እዚህ ሚዲያ ላይ የሚሰሩ ዕቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ። እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየዳነ ባለ በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል፣ ፖለቲካው በጣም ይታወቃል። ትንሽ የተጽናና ያለው እኮ ቲክቶክ ላይ ገብቶ እግዚአብሔር ቃል እኮ እየሰማል። ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና ቤተክርስቲያን ትምህርት ማወቅ እንደ ፋራነት እንደው የጨጌን ምናምን አካባቢ ነው የሚበሉት። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላው በጨመረበት ትምህርት ያውም እንዳለ የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን። አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ በማተኮር እባካችሁን እዚህ ሚዲያ ላይ የሚሰሩ ዕቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ? እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም?
እየደከሙ እየወጡ መናፍቁን በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየደነ ባለበት በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል፣ ፖለቲካው በጣም ይታወቃል። ትንሽ የተጽናና ያለው እኮ ቲክቶክ ላይ ገብቶ እግዚአብሔር ቃል እኮ እየሰማል። ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና የቤተክርስቲያን ትምህርት ማወቅ እንደ ፋራነት እንደው የጨጌ ነው ምናምን አካባቢ ነው የሚመልሱት። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላጎት በጨመረበት ትምህርት አሁን ወንድም ትናንትና ሜላ አንድ ነገር ሲናገር ነበር። የኦርቶዶክስ ትክክለኛ ጭንብላ እየተገለጠ መጣ ማለት ነው። ኦኬ እነዚህ ቲክታክ ላይ አሁን አናሳዝናችሁም ወይ ብሎ ያለው እና ሌሎች መሰሎቻቸው የውጭ መጽሐፍቶችን እያነበቡ በተለይ በኮፕቲክ ኦርቶዶክስ ላይ እንደ መሽገር ተጣብቀው ማለት ነው። አንዴ ይኮንኗቸዋል፣ አንዴ ያጸድቋቸዋል። የኮፕቲክ ኦርቶዶክስ አንዴ በኢትዮጵያ ኦርቶዶክስ ትረገማለችም፣ አንዴ ደግሞ ትባረካለችም። እና አትናቴዎስ ምናምን ነገር ብለው ሲሉ እኮ ኢትዮጵያዊ እኮ አይደሉም፣ በኮፕቲክ ውስጥ የነበሩ ናቸው። እና የእነሱ መጽሐፍት አምጥተው መጥተው እነሱ ትክክል ነው ብለው ያሉትን መጥተው ስላሴ አካል አላቸው ብሎ የሚለውን አትናቴዎስ በመጽሐፉ ላይ እንዳላለ ኦርቶዶክስ ግን በአትናቴዎስ ስም ጽፋ የዋሸችው መጽሐፍ ላይ ሃይማኖተ አበው ላይ ተገኝቷል። ስለዚህ አሁን ቲክቶክ ላይ ያሉት ያወሩት ከውጪ መጽሐፍቶች የለቃቀሙትን የቃረሙትን ነው። መሬቷ ላይ ያለችው ኦርቶዶክስ ግን ስትናገር ስላሴ ጾታ አላቸው እያለች ነው። ስለዚህ አሁን አሸዋ በተናችሁብን ነው። አየህ እነሱ እዚህ ይዘራሉ፣ አባቶቻቸው ደግሞ አሸዋ ይበተናሉ። ወይ ደግሞ አባቶቻቸው በዘሩት ላይ ልጆቹ አሸዋ ይበት አባትና ልጆች እርስ በርስ ተጠማምደው ተያይዘዋል። ኦርቶዶክስ ማለት ነው። ኦኬ እንዴት እናንተ የተናገራችሁት እንዴት ከአባቶቻችሁ ጋር እንዳይሆኑ በውሸት እያወሩ ስለሆነ አይመስልም? እርምሻ ማለት ራይት ቤተ ክርስቲያኒቷ የማታምነውን እምነት ነው ቲክቶክ ላይ እያወሩ ያሉት ልጆቹ። ራይት ያንን ነገር አባቶች ደግሞ ማለፍ አይችሉም። ምክንያቱም መሬት ላይ ያለችውን ቤተ ክርስቲያን የሚያውቋት እነሱ ናቸው። የተማሩትን ማስረጃ ያላቸው ጉዳይ እነሱ ነው። እና ትክክለኛው የቤተ ክርስቲያን ገጽታ እዚህ ያሉት የቲክቶክ ጎረምሶች የሚያወሩት ሳይሆን አባቶች ተብለው ቤተክርስቲያን ስልጣን የሰጠቻቸው ሲያወሩ ነው ትክክለኛው ሐሳብ ሪፍሌክት የሚያደርገውና ቀጥሎ እንደምነት ሶሪ ስላቋረጥኩ። አይ ችግር የለም ልክ ነው። በርግጥ እነዚህ ቲክቶክ ላይ የሚያወሩት በአብነት ትምህርት ቤት አላለፉም። ያው ማነው ደብተራው ዲበኩሉ እንዳለው ውዳሴ ማርያም አልገጫቸውም ብሎ እንዳለ በአብነት ትምህርት ቤት አላለፉም። ቀኔ አያውቁም፣ ማቋቋም ዜማ አያውቁም። የቤተክርስቲያን አባቶች ብለው የሚሏቸው እነሱ የሚጠሯቸው በአራተኛው መቶ ክፍለ ዘመን የተነሱና ከዛ ፊት የነበሩትን ነው። በነገረ መለኮቱ ዓለም የሚማሩት እነሱን ሰዎች ነው ዋቢ አድርገው የሚጠሩት እነዚህ ቲክታክ ላይ ያሉት ማለት ነው። የኢትዮጵያ ኦርቶዶክስ ክርስቲያን ግን አባቶች ብለው የሚሏቸው ዋቢ አድርገው ሲጠሩ የሚጠሯቸው እነዛን ቢጠሩም ቅሉ እንኳን ግን አብዛኞቹ የሚጠሯቸው እነ አባ ጊዮርጊስ ዘጋስጫን እነ ኤፍሬም ሶሪያዊውን የህርያቆስ የተባለውን የሀገረ ብህንሳ የሚባል የትኛው ሀገር እንዳለ ባላቅም ግን ዛ ሀገረ ብህንሳ የተባለው ህርያቆስን እንደነዚህ ነው እንደነ ዲዮስቆሮስን ምናምን ነገር የሚጠሩት እንደነ ሰባሊዮ ማሶሪ እንደነ ባስሊዮስ ቂሳሪያ ምናምን ነገር በታሪክ ውስጥ እንኳን በርግጥ ይታወቃል። ግን እነሱን ሲጠሯቸውም ራሱ ባስሊዮስ ያላለውን አለች እያለች ቤተክርስቲያኑ ተዋሻለች። አትናቴዎስ ያላለውን አለ ብላ ትጽፋለች። ስለዚህ አሁን ልጆቿ አትናቴዎስ መጽሐፍ ላይ ያገኙትና ቤተክርስቲያኒቱ በአትናቴዎስ ስም ሃይማኖተ አበው ላይ ጻፈችው ሁለቱ አንዱ አልገጥም አላቸው። ስለዚህ ክርክሩ አሁን እርስ በርሳቸው ነው መሆን ያለበት። የቲክቶኮቹና የኦርቶዶክሶቹ ሊቃውንት ዲቤት ቢገቡ በባለፈው አሁን አላየም። በቃ የቲክቶኮቹና የኦርቶዶክሶቹ ዲቤት ቢገቡ ቴዲ ሐዋሳ ቤት እኛ ብንሰማ ታፕ ኮፒ ሊንክ ሼር እያደረግን ጊፍት እየሰጠን ብንሰማቸው። ይሄ ግን አሪፍ ነው። አንዴ ብትደግመውና ሪከርድ ብናደርግ በጣም አሪፍ ነው። እውነት ነው። ይሄ የዲቤት ጥሪ የዲቤት ጥሪ
ለኦርቶዶክሳውያን ወገኖቻችን ማለት ነው የዲቤት ጥሪ በምድሪቱ ላይ ባለችዋ መሬት ላይ ባለችዋ ኦርቶዶክሳውያን አባቶችና ቲክቶክ ላይ ባሉት ኦርቶዶክሳውያን መካከል የዲቤት ጥሪ ቢደረግ እና ዲቤት ብትገጥሙ እኛ ታብ ኮፒ ሊንክ ሼር እያደረግን ጊፍት እየሰጠን ብንሰማችሁ ትምህርተ ሥላሴ ላይ ብታወሩ ነገረ ማርያም ላይ ብታወሩ ባለፈው ልክ ዘበነ ከቀሲስ ዘበነ ከቀሲስ ማነው ከደብተራው ዲበኩሉ ጋራ በታቦት ጉዳይ እናውራ ብለው እንዳሉት እንደዛ ቢገጡ እስላሙም እኛም እንማራለን ቁጭ ብለን ምክንያቱም የሁለት ዓለም ሰዎች ናቸውና በታቦት አይስማሙ በነገረ ማርያም አይስማሙ በትምህርተ ሥላሴ አይስማሙ ነገረ ክርስቶስ ላይ አይስማሙ አንድ ያስማማቸው ነገር ቢኖር የሚበላና የሚጠጣው ነው እነሱን አንድ ያደርጋቸው ማለት ነው ነገረ ክርስቶስ ላይ ሁለት ናቸው ሁለት ሐሳብ ነው ያላቸው ትምህርተ ሥላሴ ላይ ይኸው አንድ ነን ወጥነን ብለው ሲሉ የነበሩ ጾታ አለው ጾታ የለውም ጥፍርና ጸጉር አለው የለውም ብሎ ሚል ግማሹም ደግሞ አልተገለጠም ብለውናል ትናንትና ስለዚህ እስላሞቹ በእውነት ጸልየውባቸዋል ወይ ዱዓ አድርገውባቸዋል ማለት ነው ዱዓ አድርገውባቸዋል ሙስሊሞቹ እፎይ ራሱ እንኳን ወጥቶ እኔን ትምህርት አልቀበልም አለ ሥላሴ ጾታ አላቸው ብሎ የሚለው እኔ አልቀበልም የእኛን አባት ትምህርት አለ ምን ያደርገው እሱ እዚህ እየደከመ እዚህ ደግሞ ሌላ ይመጣል ማለት ነው ስለዚህ እስላሞቹ ወይ አዙረውባቸዋል ወይ ለብፁዕ አቡነ እንድሪያስ ሰጥተው አስመትተውባቸዋል ምክንያቱም እሳቸው ያው ከእስላም ጋር ቀጥተኛ ቀረቤታ አላቸው ተብሎ ስለሚባል ማለት ነው እኔ በቤተሰብ መካከል አልገባም እፎ የራሱ ዲቤቱን ቢያዞረውስ እምልህ ይሻላል ከጀመረ አይቀር አዎ በእውነት እሱ ቤት ያሉትንም ያጥራ ዲቤት ይጥራ አዎ ይሄንን ደብተራ ሁሉ በስርዓት ቢጠይቅልንና ግን ቀልደዋል በእውነት በራሳቸው ላይ ነው የቀለዱት እፎይ ሙስሊሙ ላይ ያደረገው ነገር በጣም ይበል የሚያሰኝ ነው እኔ በጣም ደስ ብሎኛል እግዚአብሔር ይባርከው ግን እነሱ ቤት ደግሞ ያልጸዳ ነገር አለ ማለት ነው አሁን ከዚህ በኋላ ኦርቶዶክስን በሥላሴ የትምህርት ጉዳይ ምንም እንሸፍነው ነገር የለም ምንም እኛ ቤት ያላችሁ ደግሞ የኛ ቤት ምንድነው የሚባሉት በእኔ አያት ንግግር ያርጋጃና ጓጅ የጋጋሪ ቆስቋሽ የምትባሉ ማለት ነው ኦርቶዶክስ በሥላሴ ትምህርት የጠራ ትምህርት አላት ብላችሁ የምትሉ የወንጌላውያን አማኞች ወገኖች በመጀመሪያ አርፋችሁ ብትቀመጡ በጣም ጥበብ ይሆንላችኋል ካልሆነስ እነሱን በምንጠይቅበት ጥያቄ እንጠይቃለን መጽሐፍቶቻቸውን እያነሳን ማለት ነው መልክዓ ሥላሴ እየጠቀስኩ አወራለሁ ሰላም ለኩላሊቲክሙ ሰላም ለኩላሊታችሁ ብሎ የሚለውን ሥላሴ ኩላሊት እንዳላቸው ጉበት እንዳላቸው ጨጓራ ለከርስክሙ ብሎ ይላል እንትን ሆድ ዕቃ እንዳላቸው ደም እንዳላቸው ይጠይቃል ስለዚህ አስገብቼ አንተ የወንጌል አማኝ ወንድሜ ስለ ሥላሴ ትምህርት ኦርቶዶክስ የጠራ የነጣ ኩልል ያለ ትምህርት አላት ብላ ያልከውን አንተ ገብተህ ታብራራልኛለህ ማለት ነው ሥላሴ ኩላሊት እንዳላቸው ትነግረኛለህ መልክዓ ሥላሴን እየጠቀስን ሜላም ጋር እንድምታው ትርጓሜ ያለ በደንብ አድርገን ማለት ነው እና ጥሩ ነው እዚህ አርስት ላይ እንቆይ ለማለት ነው ቴንኪው እህትየው ሰላም ብያለሁ እንኳን ደህና መጣችሁ ዳንዬ ቀጥሉ እሺ ያኔ እንግዲህ ያ ዲቤቱ አሪፍ ነው ግን በደንብ እፎይ ቢያስብበት የእውነቴን ነው ማለት እንደጀመረው እነሱ ጋር ያሉ አባቶችን በደንብ መሞገት ቢችል ዲቤት ቢጠራቸው በጣም ጥሩ ነው ምክንያቱም መቃወን ውስጥ ከአላህ እኩል ባት አለው እያለ የሚያምን አባቶች እንዳሉት አይ ቲንክ ተገንዝቧል ብዬ አስባለሁና ብዙ ጊዜኛ ስንቃወም ከጥላቻ ነው የሚመስላቸው አይደል ብዙ ጊዜ እኮ ከጥላቻ ነው የሚመስላቸው
እንዴት ነው ቤተክርስቲያኒቷን በዚህ ደረጃ ላይ እንትን የምትሉት ምናምን ነው የሚያቀርቡት ሐሳብ እሱ ነው። ግን አይደለም። ይሄው ከራሳቸው አባቶች ራሳቸው ጭምር እኔ በዚህ ነገር እኔን አይወክለኝም ብለው እስኪወጡ ድረስ የሚያፍሩባቸውን ትምህርቶች እያየን ያለን። እኛ አባቶች ግን ከኪሳቸው አይደለም ያመነጩት፣ አይደለም ከኪሳቸው በጭራሽ ያመነጩት አንድ የራሳቸው ትምህርት የለም። ትላንትና ማን ነው የሆነ ሰው ሲያወራ ነበር። ከኛ ማን ዲበኩሉ በሉት ዘበነ በሉት የትኛውም የቤተ ክርስቲያኒቷ አባት ወጥቶ ሲያወራ የሚያወራው ከቤተ ክርስቲያኒቷ መጽሐፍ ነው፣ ከቤተ ክርስቲያኒቷ ትምህርት ነው የሚያወጣው። ቤተ ክርስቲያኒቷ ውስጥ ያለው ትምህርት እንዲህ ነው፣ ግራ የተጋባ ነው የምንለው በምክንያት ነው እንጂ ከኪሳቸው አይደለም። እያንዳንዱ ትምህርት ቢመዘዙ መሰረት አላቸው። ቤተ ክርስቲያኒቱ እምነቴ ነው ይመሰርታሉ፣ ሐሳቤን ያሳያሉ ብላ የጻፈቻቸው ያዘጋጀቻቸው መጽሐፍቶች ናቸው። ስለዚህ አሁን እኛ አባት የሚወቀሱበት ምንም ምክንያት የለም። እኛ አባት ቤተ ክርስቲያኒቷ ራሷ ያስተማረቻቸው እንዲያስተምሩም ዕውቅና የሰጠቻቸው ያደጉበትን መጽሐፍ ሲያነቡ ያገኙት ፖይንት ነው። ስለዚህ ቲክቶክ ላይ የምታገለግሉ ሰዎች ግራ የገባችሁ ሰዎች ካላችሁ በቃ ጀምሩ የምንለው ይሄን ነው። የራሳችሁን አገልጋዮች ካህናቶች እየጠራችሁ ሞግቱ፣ ማስረጃ ጠይቁ። እንደ እግዚአብሔር ቃል ነው ወይ እያላችሁ መሞገት ጀምሩ። ያን ጊዜ ለቤተ ክርስቲያኒቷ ትንሣኤ ይመጣል፣ ፈውስ ይመጣል። ካለዛ ግን ወደድክም ጠላህም እኔን አይመለከተኝም ብለህ ልታልፈው አትችልም። አይመለከተኝም ካልክ ይሄው ቤተ ክርስቲያኒቷ ውስጥ ማስረጃ በመጥቀስ እኛ አባት ይሞግተዋል ነገ አንተን። ኢቨን እኮ ደፍረው እኮ ባይዘወይ ስህተት ናቸው ለማለት እኮ አልሞከሩ እስካሁን ድረስ። እኛ አባት ተሳስተዋል፣ በጣም ስህተት ውስጥ ናቸው ብለው የተናገረ እኮ አንድ ሰው የለም። በጣም እያሽሞነመኑት ነው የሚያወሩት። ኦኬ መነካካት ስለማይፈልጉ ማለት ነው። ድፍረት የለም። ስህተት የሆነውን ስህተት ነው ብሎ ለመናገር የለምና ከቻላችሁ እድሉ ታይሙ አሁን ነው። ቤተ ክርስቲያኒቷ እንድትታደስ የእግዚአብሔር ቃል የሌለባቸው ሐሳቦች እንዲወገዱ ታይሙ አሁን ነው። ስለዚህ በትክክል ለመሞገት ራሳችሁን ብታዘጋጁ አሪፍ ነው እንላለን። እህትዬው እንኳን ደህና መጣሽ። ሜላዬ እንኳን ደህና መጣ። ሰላም ብለናል ሁላችሁንም። የጌታ ጸጋና ሰላም ይብዛላችሁ። ርዕሱን እናስተካክለዋለን። ያው እዚሁ ላይ እናነሳለን፣ እናወራለን። የሚነሱ ሐሳቦች ካሉ መቀጠል እንችላለን። ሰላም በሉንና አፎይ ብቻ ነው እንደዛ ያለው፣ ሌላ ሰው የለም። ሜርሲ ያለሽ አለው ዳንዬ ሰላም ብያለሁ። ሁላችሁም ወገኖች፣ ወንድሞች እዚህ ውስጥ ያላችሁ ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አዎ ዳንዬ ይሄ ርዕስ ቢቀጥል ቆንጆ ነው። በጣም ሴንሲቲቭ የሆነ ርዕስ ነው። እንደምታውቀው ኤርሚም ቅድም ሜንሽን አድርጎታል። በተለይ ከኛ ሳይድ ኢቨን ትምህርቱን ሁሉ የወሰድነው ከዛ ነው የሚል የድፍረት ንግግር ያላቸው አንዳንድ ወገኖች አሉና ይሄ ነገር መጣራት መቻል አለበት ብዬ አምናለሁ። እኛም የራሳችን የሥላሴ የጠራ ትምህርት አለን ብለን መናገር እንችላለን። ኢቭን ቤታቸውን ከፍተው ዳንዬ እዚህ ቲክቶክ ላይ ከአንድም ሁለት ወገኖች የኛ ወገኖች ኑና የሥላሴን ትምህርት አስተምህሩልን ብለው የጋበዟቸው የኦርቶዶክስ ቤተክርስቲያን አገልጋዮች ነበሩ። which is unbelievable ማለት ነው። ስለዚህ አልተገለጸም፣ ወደዚህ ዞሯል ማለት ነው። አልተገለጸም፣ ወደዚህ ዞሯል። ስለዚህ ቢገቡ ቢያወሩን ጥያቄዎቻችንን ቢመልሱ በጣም ደስ ይለናል ማለት ነው። ተባረኩ። ሼር፣ ኮፒ ሊንክ ያደረጋችሁ ሪፖስት ስቶሪያችሁ ላይ አድ ያደረጋችሁ በእኛ ሳይድ የሆነ ነገር ቢነሳ ምን ያህል ፕላትፎርሙ ላይ እንደሚጮህ ታውቁታላችሁ። ስለዚህ ይሄንንም ደግሞ በደንብኛ ከእውነት አንፃር ከእግዚአብሔር ቃል አንፃር ህዝቡን ደግሞ ልናሳየው ይገባል ብዬ እኔ አቋም አለኝ። ተባረኩ። እንቀጥላለን፣ እንግዶች እንቀበላለን። እሺ ምናልባት ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን። ይሄ በተለይ የኩነት ትምህርት ጌታ ቢረዳን እንግዲህ
ኦንሊ ጂሰሶች ላይ ስንዞር እዛ ላይ በደንብ የምናየው ይመስለኛል። ታዩታላችሁ በደንብ ማለት ነውና በተለይ ቄስ ተክሌ መሰረት ያደረጉት የስተት ትምህርታቸውን በኩነት ትምህርት ላይ ነው። ዊል ሲት እያንዳንዱን የቄስ ተክሌን ሐሳብ ምን እንደነበረ ማለት ኢንዳይሬክትሊ እንዳለ ለስተት ትምህርት ለሄሬሲ ለምን እንዴት እንዳመቻቻቸው የሚጠቅሱት የሚያወሩት ኢቭን ይሄንን የኩነት ትምህርትን መሰረት አድርገው የሄዱባቸውን መንገዶች በደንብ የምናይ ይሆናል ብዬ አስባለሁ። በደንብ ነው የምናየውና ያው ስለምንዞር እነሱ ላይ በደንብ ትመለከቱታላችሁ። ኦኬ በደንብ ነው የምትመለከቱትና ሁሉ ነገር ኦርቶዶክስ ውስጥ የሚወራው ነገር ትክክል ነው ብሎ ለሚያስብ የወንጌል አማኝ ማንቂያ እንደሆነ አስባለሁ። በተለይ ስላሴን በተመለከተ ማለት ነውና እሺ ኦርቶዶክሳውያን ካላችሁ ወደ ሐሳቡ እንመለሳለን። ካላችሁ አንድ ቁጥር ጻፉልን እንቀበላችኋለን። ሜላ እንዴት ነህ? ጊዜ ወሰድክ? እሺ በድጋሚ ሰላም ብያለሁ። እንዴት ናችሁ? ወጥቼ ስገባ ሌላ ርዕስ ነው። እንዴት ነው? ሌላ ቀን ነው እንደገባሁት ብዙ ነው እንደቆየሁት። ዘመን ተሻገርክ እኮ ዘመን ተሻገርክ። እሺ ጥሩ ነው፣ አሪፍ ነው። እንኳን ወደዚህ መጣችሁ። ጥሩ ቶፒክ ነው። የትላንት ነው የተለያዩ ሀሳቦች ስሰማ ነበር ቲክቶክ ላይ በተለይም የጠመጠሙ ክህነት ያላቸው እሳቸውን ሲደግፉ እየሰማው ነበርና አንዳንድ ቪዲዮዎችንም ማየት እንችላለን ማለት ነው። መምህር ዘበነም ምላሽ ሰጥቷል በነገራችን ላይ በዚህ ጉዳይ ላይ። አረ ወዲያው ነው መልስ የሰጡት። ወዲያው ማወሳይ ሰጥቷል። ለቲክቶክም ሰዎች መልእክት አስተላልፈዋል። እንደተለመደው ያውኑ ትንሽ ከረር አድርገው ነው ያስቀመጡት። እሱንም ማየት እንችላለን። ትንሽ ለዘብ ለማድረግ ሞክረዋል። ግን አካል እና መልክ ገጽ የሚለው ነገር እሱን በደንብ አድርጎ ነው ያስቀመጡት። ጾታ የሚለው ላይ ነው ትንሽ ግራ ያጋቡኝ ያሉት። እሱንም እናየዋለን። አስፈላጊ ከሆነ ማሳየት እችላለሁ። ምን ትጠብቃላችሁ ወገኖች? በቃ ርዕሱን ቀየር ነው እኮ ርዕሱን ቀየር ነው። ከእናንተ የሚጠበቀው ሼር ማድረግ ነው፣ ሪፖስት ማድረግ ነው። ሜርሲ ቅድም ስትል ነበረና በተለይ እንደዚህ አይነት ጉዳዮች ሲነሱ ፕሊዝ ብዙ ሰዎች ማንቂያ ይሆናል እና ስለዚህ ከኛ የሚጠበቀው ምንድነው? በደንብ ሼር ማድረግ ነው፣ በደንብ ኮፒ ሊንክ ማድረግ ነው፣ ታፕታፕ ማድረግ ነው። የሚነሱ ሐሳቦችን ደግሞ ከቻላችሁ ለሌላ ሰዎች እንዲደርሱ ብታረጓቸው በምትችሉባቸው መንገዶች አይደል? አሁን ኤርሚ ያወራውን ቅድም እንዲተናገረው ምናምን ለሰዎች ቢሰሙ ማንቂያ የሚሆነውን ነገር የቆርጣችሁ ሼር ብታረጉ ምናምን ጥሩ ነው ሰዎች ጋር ስለሚደርስ ማለት ነውና ብዙ ሰዎች መማር ይሆንላቸዋል። ሶ በዚህ ኤሪያ ላይ በደንብ መንቃት ይኖርባቸዋል ብዬ አስባለሁ። እሺ ሜላ ወደ አንተ ልምጣ። ሌላ ምን ሊያሳይ ነው ወንድምነት? እንግዲህ አባቶች የደገፏቸውን አባቶች ትንሽ እናያቸው እያለን ነው። ኦኬ ተደጋግፈዋል መሰለኝ። እዚህስ የሚያለቅሱት ቲክቶክ ላይ ሜላ አያሳዝኑም? እነዚህ ቲክቶክ ላይ ያሉት እዚህ ቲክቶክ ላይ ያሉት መምህር ዘበነ ያሉትን ነው ማሰማቸው። የኔን ልተውና ኦኬ መምህር ዘበነ ቲክቶክ ላይ ያሉ ሰዎች መልእክት አስተላልፈዋልና በድጋሚ የቲክቶኩ በዚህ ከቀጠለ ወዴት ራሱ ሊደርስ እንደሚችል በደንብ አድርጎ ተናግሯል ስጋታቸው። እሱን ላሰማችሁ። ግን መጀመሪያ ቲክቶክ ላይ ያሉ መምህራን ክህነት ያላቸው መምህራን በዚህ ጉዳይ ላይ ምን ተናገሩ የሚለውን እስቲ እንስማቸው። እሺ ቆንጆ
አካል አለው ግን አካሉ ምሳሌያዊ አነጋገር ነው ካለ ይሄ ትክክል አይደለም። አማናዊ አካል ነው ያለው። እውነተኛ አይን፣ እውነተኛ እጅ፣ እውነተኛ እግር ለእግዚአብሔር አለ። ይህንን ደግሞ ሊቁ ምንድነው የሚለው? ነአምን ከመቦል እግዚአብሔር መልካት ጽዱቃት አይን ወዝን አይዳ ዋይጋር ወለ ተርፉ ምን ይሆን አባላት ምን ማለት ነው? የታወቁ እጆች፣ የታወቁ ጆሮዎች፣ የታወቁ መልካት ማለት አይን፣ እግር፣ እጆች አሉት ለማለት እግዚአብሔር። ግን ምንድነው ልዩነቱ? የኛ የሚታይ ነው፣ የሚዳሰስ ነው፣ የሚሞት ነው፣ ግዙፍ ነው። የእግዚአብሔር ደግሞ የማይታይ ነው፣ የማይዳሰስ ነው፣ የማይጨበጥ ነው፣ ረቂቅ ነው የሚለው ነው ለዚህ የሚገባው እንጂ ለእግዚአብሔር እጅ የለውም እግር የለውም ብሎ ማስተማር ራሱ የቻለ ክደት ነው ብዬ ነው የማምነው። አለመረዳት ከሆነ ምንድነው ክደት ነው እያሉ ነው። እየሰማችሁ ነው። ክደት ነው በቃ። የቀሳውስቱ ትምህርት ይሄ ነው። የቤተክርስቲያኒቷ ትምህርት ይሄ ነው። በደንብ አድርገን እንድንረዳ ሃይማኖት አበው ከመጀመሪያው ጀምሮ እስከ መጨረሻው ያሉ ሊቃውንት ይህንን ሳይጠቅሱ እየተራመዱ ሊቃውንት የሉ። እያንዳንዱ አስቀምጠዋል። ግን ሥላሴ በስም ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ የሚለው እኮ ስም ሶስቱ ስሞች የአካል ስሞች ናቸው ያልምንለው ራሱ የአካል ስም ነው የምንለው እና እንዲህ ያሉት ነገሮች በደንብ ሚስጥረ ሥላሴን ጠንቅቆ ማወቅ ያስፈልጋል። ከሶስቱ አካላት ደግሞ ቅድም እንደተባለው ከሶስቱ አካላት አንዱ አካል ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆነ ነው እያልን ያለ ነው። ያ አካል እጅ ያለው አካል ነው፣ ጆሮ ያለው አካል ነው፣ አይን ያለው አካል ነው። ግን ምን አይነት እጅ ነው ምን አይነት እግር ነው የሚለው ግን ልዩነቱ እና እንዲህ ያሉት ነገሮች ጠንቅቀን ብናውቅ የሚል ሐሳብ ነው ያለኝ። አመሰግናለሁ። ያስተማረን የመከረን የገሰጸን የእግዚአብሔር ቸገር ኃይል ምራፍና ቁጥር ነው ታና እኮ ተናጋሪ ማን ነው? አማታው ማን ነው ተናጋሪ? ያን ጋር የተናገረው ማን? ያው ልስማይ የሰማይ ነው እኮ ሰለስቱ ምዕት ማስረጃው እኮ ሰለስቱ ምዕት እኮ ሰለስቱ ምዕት ለመሆኑ ማስረጃ አምጣው። ሰለስቱ ምዕት ለመሆኑ ማስረጃ አምጣው። የቲክቶኳና የመሬቷ ኦርቶዶክስ ናቸው ዲቤት የሚያደርጉት ክህነት ያለውና ክህነት የሌለው በዚህ ጉዳይ ላይ የሚያወሩት ማለት ነው። እሰይ ብለናል። ይሄ መበረታታት አለበት። ሰለስቱ ምዕት ለመናገራቸው ማስረጃ አምጣው። ሃይማኖት አውቃ አለ አባት እየሰሙኝ ነው። ግን ማስረጃውን ያምጡ። ለዛ ሰለስቱ ምዕት ለመናገራቸው ማስረጃ ያምጡ። ለዛ ለሚናገሩት ነገር ማስረጃ ያምጡ። እንደሱ ያለ ክርክር አትከራከረኝ። የደረቀ ክርክር ምናልባት ወይ ሃይማኖት አበው የማትቀበል ከሆነ እንደዚያ ነው እንጂ ሃይማኖት አበው አውጣ እያልሁ የኔጋ አንዴ ጠብቁኝ። አሁን ይኸውልህ ቶማስ ሃይማኖት አበውን አናገረው አይደለ? እየተናገረው ሊቅ ማን ነው ተባለ? ሰለስቱ ምዕት እንደሆነ ተነገረ። መጽሐፉን አውጣው ምዕራፍ ቁጥሩን አንተም በምትፈልገው መጽሐፍ ቅዱስ እንትን ማን ነው ሃይማኖት አበው አወጣ ይሄ ብለህ ይሄ አልመጣልኝም እንዲህ የሚል ነገር የለም ብለህ መጽሐፉ ላይ መግለጥ ነው እንጂ ማን የተናገረው ሊቅ ከተነገረ የት እንደሚገኝ ሃይማኖት አበው ላይ እንደሚነገር ከተነገረ አንተ ከዛ ላይ አላገኘሁትም ወይ አግኝቼዋለሁ ነው ያንተ መልስ እንጂ ሌላው የሆነ አምባጓሮ ወይ ነገር አይሰጥም። እሺ በጣም አሪፍ። እኔ እንደማዳምጡኝ ሃይማኖት አበው ላይ የተወሰደው ከአባቶች ትምህርት ከሆነ አባት የተናገረውን አባት አምጥተን ነው ኦሪጂናል ነው የተጻፈበትን ነውና እስኪ ነው። አሁን እኮ መጽሐፉ ላይ የከሌ እንዲህ ብሏል ተከተባለ የከሌ ደራሱ ይጻፋል። አንድ ነገር ላትረዳ። ሃይማኖት አበው ታምናለህ አታምንም? ሃይማኖት አበውን ታምናለህ አታምንም? ሃይማኖት አበው ከየት ነው የመጣ? አባቴ ንገሩኝና አስረዱኝ። አይደለም የትም መጣ አልመጣም ሃይማኖት አበውን ትቀበላለህ አትቀበልም ነው እያልኩ ያለሁት። ኦኬ ሃይማኖት አበው ማለት የአባቶች ትምህርት አይደለ? የአባቶች ትምህርት ማለት አይደለ? አባቴ ዘማት አይደለ? አይደለም። ጥያቄን መጀመሪያ አዳምጠኝ። ጥያቄን በትክክል የአባቶች ትምህርት እሺ፣ ትርጉሙን አይደለም እኔ የጠየቅኩህ። እኔ ትርጉሙን አልጠየቅኩም። የት መጣ አላልኩም። በመጀመሪያ ሃይማኖት አበው የሚባለውን የመጽሐፍ ክፍል ታምናለህ ትቀበላለህ አትቀበልም ነው ያልኩህ። ኦኬ ሃይማኖት አበው ላይ እዚህ ጋር የተናገረው ንግግር ላይ ከአባቶች ትምህርት የለም። ስለዚህ ግሯለው ግራለው ነው ስለንግግሩ አይደለም ነው እያሉ ያለሁት። ስለንግግሩ አይደለም እያሉ ያለሁት። ስለንግግሩም አይደለም እኔ እያሉ ያለው ሃይማኖት አበው የሚባለውን መጽሐፍ ለምሳሌ በዚህ በቤተክርስቲያኗ ከአራቱ ጉባኤ አንዱ የሊቅ ጉባኤ ሃይማኖት አበው ነው አይደለ? ይህንን የመጽሐፍ ክፍል ሃይማኖት አበው በስንት ይከፈላል? የራሱ የሆነ ደረጃ አለው የሚከፈልበት ነው። እኔ እያሉ ያለው ግን ያን ሳይሆን እየተነተኑልህ ያለሁት ሃይማኖት አበው የሚባለውን የመጽሐፍ ክፍል ለምሳሌ ቅዳሴ መጨረሻ ላይ የሚነበበው ሃይማኖት አበው ወይም ደግሞ አመ ሐዋርያት
እለእስክንድሮስ፣ አትናቴዎስ፣ ሰለስቱ ምዕት፣ አትናቴዎስ፣ ቄርሎስ፣ ዮሐንስ አፈወርቅ እያለ የአባቶች የትምህርት ስብስብ ተብሎ የተገለጠው የመጽሐፍ በሊቃውንቱ ጉባኤ የሚሰጠውን ታምናለህ አታምንም ነው ጥያቄ። ወይ አምናለሁ ነው ወይ እቀበላለሁ ነው ወይ አልቀበልም? እሺ እኔ ማምነው የአባቶች ትምህርት እንዳለ አምናለሁ። የቄርሎስ የአትናቴዎስ ትምህርት አምናለሁ። ስለዚህ ስለማምን ነው ያን ማስረጃውን ያምጡ፣ ከኦሪጂናሉ አምጡልኝ ያልኩኝ፣ ከዋናው ያምጡልኝ። ያ የተቀዳው ቅጅ ነው አይደለ? ስብስብ ነው፣ ያኛው ቅድ ስብስብ ነው። የአትናቴዎስ እየሰማችሁ ነው። ትላንትና ያልኳችሁ ማለት ነው። ትላንትና ምን ብያችኋለሁ? ሃይማኖተ አበው ላይ ያለው ጽሁፍ ከመጀመሪያው ቅጂ የተለየ ነው ብያችሁ ነበር። ግን ቤተክርስቲያኒቷ ኦርቶዶክስ ቤተክርስቲያን ሃይማኖተ አበው ብላ ይዛለች፣ አባቶች ትምህርት ነው ብላ ይዛለች። አሁን እነዚህ ሰዎች ተመልከቱ፣ ገድላትን አንቀበልም ማለት ጀመሩ፣ ድርሳናትን አንቀበልም ማለት ጀመሩ። አሁን ደግሞ የቤተክርስቲያኒቷን ሃይማኖተ አበው የተባለውን መጽሐፍ ራሱ አንቀበልም ወደ ማለት ደርሷል። ማለት ኦሪጂናሉ አይደለም። ዮሐንስ አፈወርቅ ሃይማኖተ አበው ላይ ያለው ዮሐንስ አፈወርቅና ኦሪጂናሉ ላይ ያለው ዮሐንስ አፈወርቅ የተለያየ ነው። ስለዚህ የቲክቶክ ኦርቶዶክስ በቃ ምንም ኦርቶዶክስ ማለት ራሱ እንቸገራለን። ቶታሊ ነው የወጡት። ማስረጃው ከኦሪጂናል ያምጡልኝ ነው። ከኦሪጂናል እየሰማችሁ ነው። ችግር አለው ብሎ የተናገረው አትናቴዎስ ከሆነ አትናቴዎስ ያለበትን አምጡ። አትናቴዎስ መጽሐፍ ኦሪጂናሉ ማለት የትኛው ነው? በሌላ አገላለጥ ምን እያሉን ነው መሰላችሁ? ይሄ ሃይማኖተ አበው የኢትዮጵያ ኦርቶዶክስ ያላት ሃይማኖተ አበው የተበረዘ ነው። ዶግማዋን የመሰረተችው ቤተክርስቲያኒቷ አንዱ መጽሐፍ ሃይማኖተ አበው ነው። ስለዚህ ዶግማዋን የመሰረተችበት ይህ ሃይማኖተ አበው የተባለው መጽሐፍ የተበረዘ መጽሐፍ ነው እያሉን ነው። አለ አይደለ? የሱ መጽሐፍ ላይ አሚናዳብ የሰመረው እንግዲያስ ጊዜ ሰጡት። በሌላ ጊዜ ኦሪጂናሉ ማለት አትናቴዎስ ራሱ ይሄኛው ምንድነው? ይሄኛው ሃይማኖተ አበው የቤተክርስቲያኗ የምትጠቀምበት የኔታ ዮሐንስ ጠብቁኝ። የኔታ ይቀጥላል። እዚህ እስኪ የኔታ ይቀጥሉ። የዳነ ዘክርስቶስ ከባድ እኮ እናንተ እንደው በጣም ቆይ። አሁን አንደኛ ምንድነው ኦሪጂናል አምጡልኝ እያለ ነው ያለው ሰውየውና አሁን አንደኛ ብዙ የምጠይቀው ጥያቄ ነበረኛ። ግን አንደኛ ኦሪጂናል በእንግሊዘኛ የተቀዳው ኦሪጂናል ለመሆኑ በእንግሊዘኛ ላይ ቅጅ የተቀመጠው ከምን የተቀዳ ነው? ከግዙና ከእንግሊዘኛው ቅጅ የትኛው ነው የሚቀድመው? ከሱርስቱና እንደገና ደግሞ ከቅልጤው ከዚያ ደግሞ እንደገና የትኛው ነው የሚቀድመው የሚል ጥያቄ ብዙ ጥያቄ እናነሳ ነበር። ግን አሁን እንደዚያ ከሚሆን ምንድነው የእሷ ዝም ብለው ይሸኙንና ብንሄድ የተሻለ ይመስለኛል። ዝም ብሎ አንዳንድ ጊዜ ልቡን ልቅ መልሶ እዚህ ላይ እውነት አላቸው። የግዕዙ ይቀድማል። እዚህ ላይ እውነት አላቸው። የግዕዙ ይቀድማል፣ የእንግሊዘኛው በኋላ የመጣ ነው። ግን ስቲል የእንግሊዘኛው ትርጉም እና የግዕዙን ትርጉም ብናይ ለአትናቴዎስ ትምህርት የትኛው ነው የቀረበው ነው፣ በኋላ በመጣ አይደለም። የትኛው ትርጉም የበለጠ ይቀርባል ለዛ ትምህርት የሚለው ነው እንጂ የሚያስኬደው በጊዜ ካየነው እሳቸው አሁን የኔታ የተናገሩት የሚያስኬደው ነው። ተመልሶ ምንም የሚያንጸው ነገር የለም። አሁን ቅድም አትናቴዎስ ላይ አንስተን ይሄን የመሰለ ቃል መጋቢ ምስጢር በነበሩበት ተነጋግረን ከዚያ የነበረውን አይ ቦዲ የሚለው ያንኛው በዚህ በፍጡር ደረጃ አድርገን አይደለም የምናየው። እኛ አካል አለው ስንል በፍጡር ደረጃ አይደለም። ነገር ግን እግዚአብሔር አካል ያለው መልክ ያለው ገጽ ያለው ነው። ያ ገጽ ግን እንደስራለን ብለን ተነጋግረን ጨረስ። አሁን ደግሞ እንደገና አሳይ ኦሪጂናል ከሆነ በጣም እኮ ነው የሚገርም። እኔ አንተ ለምትናገረው ኦሪጂናል ለመሆኑ ማስረጃ ምንድነው? እኔ ቤተክርስቲያን ሰፍራ ቆጥራ የሰጠችው ቤተክርስቲያን ማስረጃ እሱ ነው። የሰለስቱ ምዕት ፍትሐ ነገሥት ማስረጃ ነው። ለአንተ ግን አሁን እዚህ እንግሊዘኛ ቀርተ ያመጣው ነገር የአትናቴዎስ ለመሆኑ ማስረጃ ምንድነው? አትናቴዎስ በእንግሊዘኛ ነው የሰበከው? ለዚያ ነው ያስተማረው? ለምን ያስተማረው? እሱ ያስተማረበት እናት ቋንቋ ምንድነው ነው? ማስረጃ ምንድነው ብዬ አንተ የምትነግረው አይ እንዲያስር ከዚያ ተገለበጠ እንዲያስር። እሺ ያሰው የገለበጠው ሰውዬ ማን ነው? ጤናማ ነው? ማስረጃውንም አይኖርም። እንዲያስር ነው አድረስ። አንዳንድ ጊዜ ቶማስ የሚያነሳው ጥያቄ አልገበኝም። እኔም ራሱ የሆነ ድንግርግር ያለ ጥያቄ። አንዳንድ ጊዜ ቶማስ ተከታዮችም የሰው ደጋፊ ናቸው ሰዎች ስርዓት ያዙ።
ሰውኛ ልንደግፈ የለም የመጣ ሃይማኖታችን ልናነጻና ሃይማኖታችን ልናውቅ ነው የመጣ ነው። ስለዚህ ቶማስ ወይ ግዕዝ አታውቅም እውነቱ ስነግርህ፣ ወይ ግዕዝ አታውቅም ወይም ደግሞ የግዕዝ ችግር አለብህ ወይም ደግሞ ከግዙ ጋር የሆነ ሰው እንደዚህ አድርጎ እኔ ልቅ ነኝ አስመሳይ የሆነ በቲፎዞ የመጣ አይነት ነገር ነው መሰለኝ። ይህን ስለ በጣም ይቅርታ እውነቴን ነው ነገር ሄደ ቶማስ እየመረረን ቢሆን ተውጠዋለህ። ስለዚህ እኔ ብዙ ሰዎች ታች ይመለከታቸዋል። በጣም ማውቃቸው ልጆች የሆነ እሱን እንዳዋቂ መምህራኑ እንዳላዋቂ አድርጋችሁ የምትተቹ ሰዎች ስርዓት ያዙ። እያምታቱ አይደለም ሊቃውንት በደንብ እያስነገሯችሁ ነው። እናንተ ወይም ያላወቃችሁትን ማወቅ ነው፣ ያወቃችሁትን ደግሞ በደንብ አጥንታችሁ መያዝ ነው እንጂ የሆነ ከዛም የቃረማችሁትን የለቃቀማችሁትን አምጣችሁ መምህራኑን የሆነ ነገር እንደማስመሰል እናንተ እንዳዋቂ አይነት ይህን ነገር ስርዓት ያዙ። እንዴ ሲነግሯችሁ ስርዓት ያዙ እንጂ ለምንድን ነው? እኔ በጣም አንዳንዴ ሰውን ስሜታዊ አታርጉ። ብዙ ሰዎች በትዕግስት የጠበቅናችሁ ሰዎች አሉ። ከታች የኮሜንት አርበኞች የሆናችሁ ሀሳባችሁን እንኳን በአግባቡ በደንብ መግለጽ የማትችሉ በነገራችን ላይ የሚናገሩት ለወንጌል አማኞች አይደለም፣ መልእክቱ ለኦርቶዶክሳውያን ነው። እሺ በኮሜንት የሚጽፉት ኦርቶዶክሳውያን ናቸው። መሆን የለበትም፣ እንደዛ መሆን የለበትም። እግዚአብሔር ይስጥልን። ሰላም ቆዩ። ሁኔታ ደህና ምሹ። እሺ ይሄን ይመስላል እንግዲህ አንደኛው ቪዲዮ። እንዴት አያችሁት? የመሬት ኦርቶዶክስ እየወጠረች ነው፣ ወደ ቲክቶክም መጥታለች። ይሄ ውይይት ይደግ ይመንድግ ነው ብዬ እኔ ቱክ ብዬበታለሁ። አሜን ነው። እሺ ወደ መምህር ዘበነ እንለፍ ነው። ሀሳብ አላችሁ? ከመጀመሪያ ወደ መምህር ዘበነ ደግሞ እንምጣ። መምህር ዘበነ ደግሞ እስቲ ሀሳባችሁ ትንሽ እስቲ እናንተ ስሙትና ፍረዱ። ዘቤ እኮ ታውቃለህ አይደል? ምንም እኮ ያልተነካካ ኦሪጂናል እጅ ያለ ያልተነካካ ኦሪጂናል የኦርቶዶክስ እኮ ሰባኪ እኮ ነው። እውነት ነው። ምንም ጥያቄ የለውም። ትክክለኛው አስተማሪ ነው የኦርቶዶክስ። ታማኝ ነው። ለመጽሐፎቿ ለጽሁፏ ያነበበው ነው አምጥቶ የሚናገረው። እውነት ነው። ይሄ ትንሽ የከበደው ይመስላል፣ ትንሽ የከበዳቸው ይመስላል። እስቲ እጅ አለው ያው እግር አለው ያው ይዳበሳል በፍትአያን ወበአምሳሊናል በአጥረት 1:26 ላይ ወይቤ እግዚአብሔር አለ። ምን አለ እግዚአብሔር? ንግበር ሰብአ በአርአያነ ወበአምሳሊናል በአርአያችን እንደ ምሳሌያችን እንፍጠር አለ። አዎ እግዚአብሔር አይን አለው ያው ጆሮ አለው ያው እጅ አለው ያው እግር አለው ያው ይዳበሳል በፍጹም። እሱ ነው ትምህርቱ። ይሄንን ነው መጠንቀቅ የሚያስፈልገው፣ ማወቅ የሚያስፈልገው። ይሄን የሚዳበስ የሚዳሰስ ነው ወይ አይደለም? ውሱን ነው ወይ አይደለም? ስለዚህ አለው ግን ትናንትናም እንዳልነው ነው፣ ረቂቅ ነው። አለው ግን ረቂቅ ነው። ያው እጅና እግር ብሎ ከላይ ወደ ታች መጣ እንጂ ሁሉ ነገር አለው ግን ረቂቅ ነው። ረቂቅ ነው፣ የሚዳበስ የሚነካ አይደለም በፍጹም። ቅድም ያልነው ነፋስ ውሱን ነው በስላሴ ዘንድ ሲታይ። እሺ ከዛ ደግሞ ወደ ጾታው እንምጣ። ሁሉ የምታውቁትን ነገር የምነግራችሁ በቀላሉ እንዲገባችሁ ስለምፈልግ ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ነው አይደል? ቄሱም ሲያዝ የሚያዘው ምን ማለት ነው? አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። አብ አንድ ነው፣ ወልድ አንድ ነው፣ መንፈስ ቅዱስ አንድ ነው። አብ ወልድ መንፈስ ቅዱስ ስንት ሆነ? 3። በምን? በስም። በምን? በአካል። በምን? በግብር። ስለዚህ ግን 3 አማልክት ተብለው አይጠሩም። አሃዱ አብ ቅዱስ ቅድስት አይደለም፣ ቅድስት አይደለም። ቅድም ብሩክት አይደለም እንዳልኳችሁ። ስለዚህ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው።
ከዛ እናንተ ደግሞ ምንድነው የምትሉት? በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ። እናንተ ምን ትላላችሁ? በእውነት አንዱ አብ ቅዱስ ነው፣ በእውነት አንዱ ወልድም ቅዱስ ነው፣ በእውነት አንዱ መንፈስ ቅዱስ ቅዱስ ነው፣ በእውነት አንዱ አብ ቅዱስ ነው፣ በእውነት አንዱ ወልድ ቅዱስ ነው፣ በእውነት አንዱ መንፈስ ቅዱስ ቅዱስ ነው። አያችሁ? ስለዚህ ቅዱስ 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 የሚለው ቃል ራሱ አሃዱ 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 የሚለው ቃል ራሱ ጾታውን ያሳያል። ለምን አሃዱ 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 አይልም ነበር? ምን ይላል በግዕዙ ስንሄድ? መቼ ነው ግን ግዕዝን ምንማር? አላቅላችሁ እናንተ ነገሩ አላቅላችሁ። አሃዱ 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 የሚለው ምን ነበር ማለት የነበረበት መሰላችሁ? አሃቲ 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 ጾታው ሴት ቢሆን ኖሮ ለሴት አሃቲ ነው የምንለው፣ ለወንድ አሃዱ ነው የምንለው። አያችሁ? ስለዚህ በዚህ መንገድ ስታዩት አብ ወልድ መንፈስ ቅዱስ ጾታ አላቸው ሲባል ግን ቅድም በነገርኳችሁ ይሄ መስቀል ነው አልኳችሁ። መስቀል ናት አላልኩም። መስቀል ነው ስል ጾታ አለው ግን እና የሰማሁት ትምህርት አስደንግጦኛል በእውነቱ። ስለዚህ በዚህ መልክ እንድታዩት ያስፈልጋል። አባቶቻችን 318 ሊቃውንት በኒቄያ ጉባኤ እንደገና ደግሞ በኤፌሶን በቁስጥንጥንያ የተሰራው የጸሎት ሃይማኖት ተብሎ የሃይማኖት ጸሎት ማለት የሃይማኖት እምነት ትምህርት ጠቅልሎ ሁሉን ነገር በያዘው ላይ የምትመለከቱት ያለ ወነአምን በአብ ነው፣ ወነአምን በወልድ ነው፣ ወነአምን በመንፈስ ቅዱስ ነው። ሌላ ምንለው ነገር የለም። እግዚእ ማህያዊ ለሰረጸ መዓብ እያልን ነው የምንለው። ስለዚህ አብን ወልድን መንፈስ ቅዱስን የምናነሳበት ትምህርት ነው የሚሆነው። ሌላው የተማራችሁ ሰዎች በተለይ በብሉይ በሐዲስ የተማራችሁ ሰዎች ተምሮ ብቻ ያንን ነገር ይዞ መውጣት አይደለም። በተለይ ደግሞ ቅኔ የተማራችሁ ሰዎች መጽሐፍ መማር ደግሞ በጣም አስፈላጊ ነገር ነው። ያ ካልሆነ ቅኔው ጥሩ ትርጓሜን ለመረዳት የግዕዙ ጸባይ እጅግ ጠቃሚ ነው፣ በር ነው። እዛው ላይ ቀርቶ ብሉይ የተማረው ሐዲሱን ሳያውቅ ሐዲሱ የተማረው ብሉይን ካላወቀ የብሉዩ ሐዲሱን ሊንቅ ነው፣ የሐዲሱ የብሉይን ሊንቅ ነው፣ የቅኔው ሌላውን ሊንቅ ነው፣ ሌላው እሱን ሊንቀው ነው። አሁን ትልቁ የቤተክርስቲያናችን ችግር እሱ ነው። በእውቀት ሰው አይከበርም። አውቃለሁ ብቻ ነው አውቃለሁ እንዴት እንዲህ ይላል። በተለይ አሁን ቲክቶኩ ሶሻል ሚዲያው ተረጭቷል። አሁን በደንብ ስሙልኝ ስለ ቲክቶክ በቃ እየቀረበ በቃ እንዳሻው ነው የሚያወራውና ለእናንተም መክረው ምክር ምንድነው? በተለይ በተለያየ አቅጣጫ ማየት ያስፈልጋል። በተለያየ አቅጣጫ ለምሳሌ መልክዓ ሥላሴ አለ፣ አካል እንዳላቸው ይናገራል። አዎ አላቸው። ሰላም ለአብ ወለወልድ ቃሉ ወለመንፈስ ቅዱስ ሰላም ዘአካሎም አካሉ የሚል የመጀመሪያው ላይ ያለ አለ። ያ ማለት ምንድነው? የአብ ወልድ መንፈስ ቅዱስ ሩይ የሆነ ሩይ ማለት ትክክል ማለት ነው። አካላት እንዳላቸው ፍጹም ገጽ ፍጹም መልክ እንዳላቸው ሊያሳዩ የሚችል ነው። አብ አባት፣ ወልድ ደግሞ ቃል የተባለው ወልድ ማህያዊ የተባለው ደግሞ ከነሱ አይለይም መንፈስ ቅዱስ። እሱም እንደ አብ እንደ ወልድ አካል አለው። ምክንያቱም ይሄ ሶስት ጉባኤያቱን አራተኛውን ጉባኤ ባለፈው ከእንግሊዝን ከጀርመን አንድ ሰው ደውሎልኝ ላይቭ ላይ የእንትኖቹን እየሰጋን ያለ ነው። አሁን በተለይ በቲክቶክ ላይ ወደፊት በእርግጠኝነት የምነግራችሁ አሪዮስ እንዲህ ብሎ አስተምሮ ብሎ የሚጠቅስ ሰው እንደሚመጣ ወቁ። መቅዶኒዮስ እንዲህ ብሎ አትናቴዎስ እንደዚህ እንደሚሉት ወደፊት አሪዮስ እንደዚህ ይላል ብሎ እንደሚጀምሩ እርግጠኛ ነኝ እያሉ ነው። አስተምሮ የሚል ሰው እንደሚመጣ ወቁ። ለምን ተጀምሯል። ኢትዮጵያ ቤተክርስቲያን ምንም እንደማትለይ ወይም ደግሞ ሌሎች ነገሮችን በማሰብ የካዲያን ትምህርት በማስገባት ላይ ያሉ ሰዎች አሉ። ባለፈው ስለ ታቦቱ ስነግራችሁ በደንብ ያየሁት ነገር እሱ ነው። በደንብ ያየሁት ነገር አደገኛ አካሄድ በቤተክርስቲያናችን ውስጥ እየመጣ ነው ያለው። ሶሻል ሚዲያው ላይ ነው። ያን ደግሞ አባቶች አዩ፣ ሌሎቹም አይመለከቱ። እናንተ ናችሁ ብዙ ጊዜ ልታውቱ የምትችሉትና አደገኛ ፍሬን የበጠሰ አካሄድ አይቻለሁ። ፍሬን የበጠሱ ናቸው። አልተማሩም የተባሉት ጭምር ያን ያለው ሰላም ለገጽክሙ የሚል አለ።
መልካ ስላሴ ላይ ለምሳሌ ለአብ ለወልድ ለመንፈስ ቅዱስ ለየብቻው ሲሆን ለገጽከ ተብሎ ይነገራል። ለየብቻው ለገጽከ ማለት ለዚህ ለገጽህ ነው። ለስላሴ ሲሆን ያያችሁ ነው። ለገጽከ የሆነው ወደ ምን ይመጣል? ገጽከ የሆነው ገጽክሙ ይመጣል። ለገጽከ የሆነው ለገጽክሙ ይመጣል። ስለዚህ መልካ ስላሴ ላይ መታገኙት ሰላም ለገጽክሙ አይነ ፍጡራን ዘተሃባ ነው። አይነ ፍጡራን ዘተሃባ ይሄ ገጽ ይሄ አካል ከሰው አይን የተሸሸገ ነው። የሚታይ የሚዳበስ አይን እሺ የመምህር ዘበነ ደግሞ ይሄን ይመስላል እንግዲህ ከብዙ በጥቂቱ እንዴት አገኛችሁት? አይ የቲክቶክ ልጆቻቸው ከአሪዮስ እና ከመቅደኒዮስ ከሰባሊዮስ መጥቀሳቸው ማይቀር ነው ብሎ የሚለውን ነገር በጣም ተመችቶኛል። ምክንያቱም የቲክቶኮቹ የውጭውን ነው ለቃቅመው የሚያመጡት የቤተክርስቲያኒቱን ትምህርት አይደለም። ስለዚህ አልተገናኙም ማለት ነው። ብዙ የምታዩት አገልጋዮቻቸው መሬቷ ላይ ያለች ቤተክርስቲያን የሚያገለግሉትና ቲክቶክ ላይ የሚያገለግሉት ሁለቱ አልተገናኙም። ሁለቱ የሁለት ዓለም ሰዎች ሆነዋል። አንድ አይነት መረጃ አያመጡም። ቢያመጡም እርስ በርስ አይስማማም። እንግሊዘኛው ላይ ሌላ ይላል፣ ግዕዙ ላይ ሌላ ይላል። እንግሊዘኛ የሚያውቁቱ በግዕዝ የሚያውቁትን መምህራኑ ምንም እንግሊዘኛ ያልገጫቸው ናቸው ብለው ያጣጥላሉ፣ ያቃልላሉ። እነኚህ ደግሞ ካህናቱ ደግሞ ውዳሴ ማርያም ያልገጫው ግዕዝ ያልተማራችሁ ግዕዝ መቼ ነው ግን የምትማሩት? አሃቲና አሃዱ ብሎ የሚለውን እንኳን ያለያችሁ ብሎ የሚል ወደ መናናቅ ነው የገቡት ማለት ነው። ስለዚህ ግን የሚያሳየው ምንድነው? ቤተክርስቲያኒቱ በትምህርት እንኳን አስተምህሮተ ሥላሴ ላይ እንኳን ምን ያህል የተፍረከረከ ትምህርት እንዳላት በደንብ ፍንትው አድርጎ ያሳየ ውይይት ነው ወይ ደግሞ ሐሳብ ነው የተነሳው እዚህ ሶሻል ሚዲያ ላይ። ሎክ አሁን ሌሎችም ሁሉ ጭምር በዚህ ጉዳይ ላይ ገና የሚናገሩት አለ። እኔ ትናንትና ያልኳትን ቃል ነው ደግማት። የኦርቶዶክስ መምህራን መናገር ቢጀምሩ እንደየቁጥራቸው መጠን ነው የተለያየ ነገር የሚናገሩት። ሁለት ሆነው ከተናገሩ ሁለት አይነት ነገር የሚናገሩት፣ አራት ከሆኑ አራት አይነት ነገር የሚናገሩት፣ 10 ብታደርጓቸው 10 አይነት ነገር የሚናገሩት። በባለፈው እንደተባለ ስለ ማርያም ተጠይቀው 21 ነገር ከተናገሩ አሁን ስለ ሥላሴ ብትጠይቋቸው 100 ሰው ብትጠይቅ 100 አገልጋይ ብትጠይቅ 100 ነገር ያወሩሃል። መለኮት ጥፍርና ጸጉር አለው ብሎ ከማለት የበለጠ ውድቀት አለ ወንድሞች እናቶች? መለኮት ጥፍርም ጸጉርም አለው ብሎ ከማለት የበለጠ እና ይሄን ነው ብዬ የምለው። ሌሎች ወንድሞች እህቶች ማለት ይችላሉ። ቴንኪው ግን ሜላ ስላሰማህ